ሰላም ውድ ዩቲዩብ ተመልካቾቼ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ቅቤ ዛሬ ፀጉሬን ልቀባ ነው። እንደዚህ አናታችሁ ላይ እያረጋችሁ ቀዝቀዝ ማለት ትችላላችሁ። ያው ቅቤ ስፔሻሊ ደግሞ ንጹህ ቆዳ ላይ ሲሆን ወደ ውስጥ ሲገባ በጣም ጥቅም አለው ታውቃላችሁ። ለአይናችሁ፣ ለጆሮአችሁ እንዲሁም እናቶች እኮ ለአይናችን ለጆሮአችን ይላሉ አይደለ? ወደ ውስጥ ሲገባ ያው ተያያዥነት ስላለው ይመስለኛል ለዛ ነው ጥቅም ያለው። እና አሁን አንዳንድ ሰዎች ቅቤ እንዴ ሲቀቡ ራስ ምታት እኔም ያጋጥመኛል። በረጅም ጊዜ ቅቤ ሲቀባ በጣም ራሴን ያመኛል። በጣም እንደዛ ሲሆንባችሁ ደጋግማችሁ ቀቡኝ እያለ ነው ማለት ነው። ጭንቅላታችሁ በጣም ደርቋል ማለት ነውና ያው እንግዲህ ጥቅም ቢኖረው ነው። ስለዚህ እንደዚህ ቅብት እያላችሁ ራሳችሁን ትሪት ማድረግ ነው። ስፔሻሊ ደግሞ አዲስ አበባ ያለን ሰዎች ንጹህ ቅቤ የማግኘት እንትናችን አናሳ ነው፣ ፕሮባቢሊቲያችን። እቺ ግን ቆንጆ የገበሬ ቅቤ ናት። ገበሬ ነው አርሶ አደር ምንድነው የሚባለው? አርብቶ አደር። ኢቭን ሽታው እርጎ ነው የሚለው። በጣም ቆንጆ ቅቤ ነውና ራሳችሁ እንደዚህ ቅቤ ቅብት እያረጋችሁ እንዴት ደስ እንደሚል እንዴት በቃ ቅዝቅዝ እንደሚያደርግ ውስጣችሁ። ጾም በማይኖርበት ጊዜ ጾም ሲፈታ እንዲህ ብትቀቡት፣ በጾም ጊዜ ደግሞ የሚስማማችሁ ማስክ እንደ አቮካዶ ምናምን ብትቀቡ ቆንጆ ነው ለፀጉራችሁ። ይሄ ግን እንዳልኳችሁ ውስጥ ድረስ ገብቶ ስራውን ስለሚሰራ በተከታታይ ብትቀቡት አሪፍ ነው። ከዚህ በፊት አሳይቻችኋለሁ አይደለ? ሽታ ብዙ ጊዜ የማንቀባበት ምክንያት ሽታ ስለሚያስቸግረን ነው። ነገር ግን በቡና እንደገና በቫኒላ ብናረገው አሪፍ ነው። እኔ አሁን ቡና መቀባት ስለማልችል ነው ተቀብቼ ወዲያ ስለምል ወደ ውጭም ስለምወጣ ምች የሚባል ነገር አለና እሱን ፈርቼ ነው። ግን አሁን ከቤት ውስጥ ማሉጣበት ጊዜ ሲሆን በቡና እቀባለሁ። ቫኒላ ደግሞ እንዳላረግበት ቫኒላ ያለቀች። ስለዚህ ቫኒላ ማድርገን ቡና ማድርገን መጠቀም እንችላለን። ሽታውን በጣም ይቀንስልናል። በጣም እንዲህ ያረጋችሁ ውስጡ ክፍልፍል ብሎ ስለነበረ ለመቀባት አልተቸገርኩኝም። ሰው የሚቀባችሁ ደግሞ ቢገኝ ደግሞ አሪፍ ነው። ውስጡ እንዲህ ክፍል እያደረገ ይቀባችኋል። እንዲህ አይነት ባህላዊ የራስ የመንከባከብ ጥበባችንን ባንንቀው አሪፍ ነው። ምክንያቱም እናቶቻችን ከኛ በጣም እጅግ በጣም በብዙ ነገር ስለሚበልጡ ብናስቀጥለው ባይ ነኝ። እንደዚህ ራስ ሲል ደስ ሲል አሁን አያችሁ ውስጥ ጭንቅላቴ በጣም ከመቃጠሉ የተነሳ እውነት እዛው ላይ ቀልጧል። ነገር ግን እንዲህ ሙቀቱ ራሱ ይሰማኛል። የጭንቅላቴ አናቴ ቀልጧል። እውነት ይሁት ቀልጧል። ያን ሁላ ለጥፌበት ቀልጧል ሙቀቱ የጭንቅላቴ። በስመ አብ ወልድ። ነገር ግን ይሄ ራሱ ቅልጥ ብሏል። እኔ ኢቭን ልጆቼን አልቀባቸውም ነበረ። አሁን ግን ወጥሬ ነው የምቀባቸው። እረፍት በሚሆኑበት ጊዜ ከቤት በማወጡ ትልቁ ልጅ ትምህርት ስለጀመረ ትምህርት ሳይኖረው በቤት በሚሆኑበት ጊዜ እንደዚህ ቀባቸዋለሁ። እና መልካችሁ ላይ ራሱ የተወሰነ ልዩነት ይኖረዋል። የሆነ ፊታችሁ ጽድት ማለት ምናምን። እንደገና ደግሞ ስትታጠቡ በቀዝቃዛ ውሃ አድርጋችሁ በሻምፖ ሽት ማድረግ፣ ውሃ ሳታስነኩ እንደሱ ስታደርጉት ሽታው በጣም ይቀንስላችኋል። እና እንደዚህ ቅብት ብላችሁ እንዴት ደስ እንደሚል እናንተ ይዋ።
ጸድትልኝ ነው። ይሄን ቅቤ የምታመጣልን ልጅ ማለት ነው። በጣም ነው የሚገርመው። በጣም ረጅም ዓመት ቃኔ ህፃን ሆኜ ምናምን ነው ማውቃት እናቷ ማለት ነው። እና አሁን ደግሞ ልጇ አድጋ ልጇ ናት ለእናቴ ይዛላት የምትመጣው። ረጅም ዓመት ደንበኛ ናቸውና አንዳንድ ጊዜ ይገርመኛል። የሰው ደንበኝነት ምናምን ረጅም ጊዜ ሲቆይ አይገርማችሁ? የሰው ጓደኝነት የሰው እንዲህ ደንበኝነት ከሰው ጋር ያላቸው ቁርኝነት ሰው ከሰው ጋር ያለው ቁርኝነት ይገርመኛል። አሁን ላይ ብዙም እንደዛ አይነት ነገሮች ስለማናይ ኢቭን አይደለም እንዲህ በደንበኛ በጓደኝነት በጎረቤት አማማቾችነት አይደለም ኢቭን በቤተሰብ ራሱ በእህትና በወንድም በቃ በዘመድ የአክስት ልጅ ምናምን የሚባሉ ነገሮች ራሱ አሁን ብዙም ናቸው ይመስለኛል። ያን ያህል ሰው ከሰው ጋር ተራርቆ ነው የሚኖርበት፣ በሩቅ ነው የሚኖረው ሰውና እንደዚህ ወቤት አገኘው ብዬ ለጥፌ ከተቀባው አይቀር ከእንትን ካለ አይቀር በደንብ ራስ ስልበል ብዬ ነው እንደዚህ የማደርገው። ራስ ሲበልና ትንሽ በእንትና አቆዩና በላስቲክ ምናምን ተሸፍኖ ያው እዛው ስቲም ያደርጋል። ቀለጥ ሲል መታጠብ ነው። ብዙ ረጅም ጊዜ እንዲህ ማሳደር ምናምን ጥሩ አይደለም፣ ፀጉር እየቃጠሳል ሲባል ሰምቻለሁና አላሳደረው። እንዳልኳችሁ በእንትኑ በሻምፖ አድርጎ ትጥብ። አንዴ እኔ ከፍተውና እንትኔ ላስቲኬን ማሳጅ አደርገዋለሁ ትንሽ ቀለጥ ሲል ማለት ነው፣ ወደ ውስጥ በደንብ ዘልቆ እንዲገባ በሚል በማሰብ በኋላ ላይ ከፈት አድርጌ ማሳጅ አደርገውና የተወሰነ ጠብቄ እታጠበዋለሁ። ያው ለፀጉራችን ብቻ ሳይሆን ለውስጥ ለፊታችን ጥራት ብትሉ ለጆሮ ለአይን በጣም ጥቅም አለውና ችላ ባንለው። ይሸታል ምናምን ካላችሁት ደግሞ እንዳልኳችሁ ብትጠቀሙ ብትፈልጉ በቡና ብትፈልጉ በቫኒላ አድርጋችሁ ብትጠቀሙ በጥፍ ሽታውን ይቀንሰዋል። ፕላስ ታጠቡ ደግሞ እንዳልኳችሁ በቀዝቃዛ ውሃ በሙቅ ውሃ ማረግ የለባችሁም። በቀዝቃዛ ውሃ ሻምፖን ብቻ ሽት ታረጉት ውልቅ ብሎ ነው የሚወጣው። እና ደግሞ እንዲህ በጣም የሚሸት ምናምን ከሆነ ቅቤያችሁ ጥሩ ያልሆነ ከሆነ ደግሞ ማለት ታጥባችሁ እንደገና በንጋታው መድገም እንጂ ቅቤ መቅረት አለበት ብዬ አላስብም። እንደዚህ እያደረጋችሁ ራሳችሁን እየተንከባከባችሁ እንግዲህ መኖር ነው እና ባይ። አመሰግናለሁ። ሲዩ